أعوذ بالله من الشيطان الرجيم. إن وليي الله الذي نزل الكتاب وهو يتولى الصالحين والذين تدعون من دونه لا يستطيعون نصركم ولا أنفسهم ينصرون وإن تدعوهم إلى الهدى لا يسمعوا وتراهم ينظرون إليك وهم لا يبصرون خذ العفو وأمر بالعرف وأعرض عن الجاهلين وإما ينزغنك من الشيطان نزغ فاستعذ بالله إنه سميع عليم. إن الذين اتقوا إذا مسهم طائف من الشيطان تذكروا فإذا هم مبصرون وإخوانهم يمدونهم في الغي ثم لا يقصرون. أما بعد، السلام عليكم ورحمة الله وبركاته. الله أكبر الله أكبر الله أكبر الحمد لله ثم الحمد لله ثم الحمد لله እንዲህ በቀላሉ ተጀምሮ በአማረ መልኩ እንዲህ በቀላሉ ያልቃል ብሎ ያላሰበ አብዛኛው ማህበረሰብ እንዲህ በአማረ መልኩ ያልቃል ብሎ ያሰበ እምንት ነበር። በጣም ትንሹ ነው። እንግዲህ መጀመሪያ ስንጀምረው አልহামዱሊላህ ሁሉም በተሰጠው ኃላፊነት በጣም ከሚገባው በላይ ስራውን እዚህ ለማድረስ ጥረቱም ድካሙም ለዚህ አብቅቷል ማለት ነው። ይሄንን ኢንሻአላህ በየካ ክፍለ ከተማ ምርጫ ቦርድ ስም ላመሰግን እፈልጋለሁ። መጀመሪያ አላህን እናመሰግን ይገባል። አልহামዱሊላህ ረብል ዓለሚን። በመቀጠል የየካ ክፍለ ከተማ የሰላም ጸጥታ ቢሮ ፖሊሶች እያንዳንዱ እርምጃ ላይ ያልተቆጠበ ድጋፍ ማድረግ አብረው ነበሩ። እነሱንም በከፍተኛ ደረጃ ልናመሰግን እፈልጋለሁ። አላሁ አክበር አላሁ አክበር። በመቀጠል የካ ክፍለ ከተማ 12 ወረዳዎች አሉ። ከ12 ወረዳዎች ደግሞ 22 የምርጫ ጣቢያዎች ወይ መስጊዶች አሉ። እነዚህ የምርጫ አስፈጻሚ ቦርዶች የወረዳ አምስቱ እያንዳንዱ ከወረዳ 1 ጀምሮ እስከ ወረዳ 12 ድረስ ሲፈለጉ ለነገ ሲፈለጉ ማታ ይጠራሉ። ስራቸውን ትተው የወረዳዎቹም የመስጊዶቹም ግብረ ኃይሎቹም ከዚህ የተሻለ ስራ የለም በማለት በማሰብ ምክንያቱም አላማው ምንድነው ካል ይሄ ምርጫ ሀይቃ እንደው ነገር ካል ያም ሲመጣው ሲሸረው ያም ሲመጣ ሲሾመው ህዝብ የመረጠው መጅሊስ ሙስሊም ማህበረሰብ ሊያገለግል የሚገባ ሙስሊም ማህበረሰብ ህዝብ የመረጠው መጅሊስ በመጀመሪያ ጊዜ ለማስጀመር ወይም ለመሰረት ለመጣል እንቅልፍ ነስቷቸው 6 ሰዓት ይደውላል 7 ሰዓት ይደውላል። ይሄንን መሰረት መስጂድ የመጅሊስ ምርጫ መሰረት ለመጣል ከመጀመሪያው ጀምሮ እስከ መጨረሻው ድረስ አንዳንዱ በማከል በስራ ሁኔታ አንዳንዱ ተስፋ ሲቆርጥ ተስፋ ትቁረጥ አላማው በደንብ በማስረዳት ህዝቡ ማህበረሰቡን ለማንቀሳቀስ የሚጥሩት ጥረት ኢቭን ሶሻል ሚዲያ በመጠቀም ቤት ለቤት በመቀስቀስ አንዳንዱ ኢቭን ምርጫ ካርድ እንኳን ለመስጠት ቢከለከል እንኳን ቤት ቆርቆሮ የሰጣ አካል አለ ከውስጡ ከነያው ማለት ነው። ይሄን ማህበረሰብ ኢንሻአላህ በጣም እናመሰግነው ይገባል። ሌላው ነባር ወይም አሁን
የተተካው መጅሊስ ሀይቃ እንደሌላው ክፍለ ከተማ ጣልቃ ገብነት ሳያረግ በፈለግነው ደረጃ ስንጠይቀው ሲያግዘን የነበረ መጅሊስ ነው። አላህ ጀዛችሁን ይክፈላችሁ። አሁንም በርቱ። አሁን ብትተኩም ስራ እስልምና ዲን ነውና ዲን እስከሆነ ድረስ መተጋገዝ፣ መተባበር የሁላችንም ኃላፊነት ነው። ስለዚህ ሁላችሁም ይህንን ተግባር እንድታደርጉ እንዲፈጽሙ ከማለት አንጻር አደራ ለማለት ያልነው። ሌላው አዲሱ ተመራጭ የተረከባችሁ ኃላፊነት ከባድ መሆኑን በግምት አስገብታችሁ የተሰጣችሁን ኃላፊነት እንድትሰሩ ነው። ምን ማለት ነው? ይሄ ማህበረሰብ ካርድ ከመውሰድ ጀምሮ ምርጫ ሲመዘገብ በካርዱ መሰረት ምርጫ ሲያካሂድ ብርድ ሳይል ፀሐይ ሳይል ቁጭ ብሎ መስጂድ ላይ ባልተመቻቸ ሁኔታ የሙስሊሙን አንድነት የሙስሊሙን ሶሻልም የሆነ ማህበራዊ ኑሮ ለማሻሻል ይችላሉ ብሎ እስከ መርጣችሁ ድረስ የመረጣችሁም ያልመረጣችሁም አልመረጥንም ብላችሁ የምታስቡትንም ሰው አንድ ስቴፕ ከፍ ማድረግ ይጠበቅባችኋል። አማና ነው። እናንተ ይሄ ስልጣን እድል ሳይሆን እናንተ እኛን ልትሸከሙ እንጂ እናንተ ልንሸከማችሁ እንዳልሆነ ይህን ተረድታችሁ ኃላፊነታችሁም አንደኛ በሰራችሁ ስራ አላህ ምንዳ ይመነዳችኋል። ያን ታሳቢ ማድረግ ይህን ኃላፊነት እንድትወጡ ለማሳሰብ እሞክራለሁ። ሌላው በቀጣይ የተለያዩ ዘርፎች የተመደባችሁ ምክንያቱም ዑለሞች የዑለማው ሚና ምንድን ነው? እስከ መቼ ነው እኛ ሙስሊም ማህበረሰብ በተለያየ ጥቃቅን ነገር አለውቀት የኛኔ ቢጤ ጃሂል እየተነሳ ፈትዋ የሚሰጥበት እናንተ በመዘናጋታችሁ ምክንያት ይሄን ሚናችሁን በትክክል ልትወጡ። ምክንያቱም አሁን በጣም ይሄ ምርጫ በጣም ደስ ከሚለው አንደኛው ሲስተሙ ነው። እያንዳንዱ ሲስተም ሲመዘገብ ዑለማ ምን ያህል ዑለማ ተመዝግቧል የካ ክፍለ ከተማ ላይ ይታወቃል። ይሄ ዑለማ የሙስሊም ማህበረሰብ ችግር አይቶ በምን መልኩ ነው መፍታት የምችለው ብሎ መፍታት እንዳለበት ይሄ አማና ነው። ምሁራን ላይ ስንመጣ የኢትዮጵያ ሙስሊሞች ከዚህ ይነሳል። የኛ ክፍለ ከተማ አራያ ከሆነ ምሁራን በምሁራን ሚናው መወጣት ከቻለ ማህበረሰቡን አሳትፎ ምክንያቱም ማሳተፍ ከቻለ ሙስሊም ማህበረሰብ ማሳተፍ ከተቻለ አይተነዋል፣ መስራት ይቻላል። ቁጥሩ ይታወቃል፣ ስሙ ይታወቃል፣ ስልክ ቁጥሩ ይታወቃል። በዛ መሰረት ምሁራኖች ምንድነው ጋፓችን? የኢትዮጵያ ሙስሊሞች ወይም የክፍለ ከተማችን ሙስሊሞች ጋፑ ምንድነው? መሙላት ነው። ወጣቱ የት ነው ያለው? ወጣቱን በምን መልኩ ነው ማነጽ የምችለው? የተሰጠኝ ኃላፊነት ተጨማሪ አሳትፎ አስተባብሮ መስራት የሚቻለው በምን መልኩ ነው ብሎ ይሄን ወጣት መጨረሻ ግቡን ማስፈጸም የሚችለው አደራ አማና እንድትቀበሉ ነው። ሌላው የሥራ ማህበረሰብ ነው። የሥራ ማህበረሰብ ንግዱ ማህበረሰብ አለ። ንግዱም በተሳለጠ መልኩ እስልምና በሚፈቅደው መልኩ ሳያቀው የሚያጠፋው ጥፋት ብዙ ነው። ነጋዴው ሪባ የሚገባበት ሳያቅ ይህንን በምን መልኩ ነው ስራ ማህበረሰብ ላይ ተመደበ ሰው በምን መልኩ ነው ሙስሊም ማህበረሰብ አሳትፎ አንደኛ ክፍለ ከተማችን አንድ ስቴፕ ከፍ ልናደርግበት የሚገባው ረጅም ስልጠና፣ አጭር ስልጠና ሴቶች እነዚህን ነገሮች ኃላፊነት ተሰምቷቸው ይሄን ኃላፊነት ተሰጥቷቸዋል። ከእናትነት አልፎ ልጅ አስተዳደግ ልጆቻችን የት ናቸው ያሉት? አሁን ማን ነው አራያ እየተከተሉ ያሉት? እኛ እኮ አራያ አለን። ሀይቃ የመጨረሻ ግባችን ምነው? ጀነት ነው አይደለም? ጀነት አይደለም እኔ ጀነት አይደለም? ጀነት ለመግባት እኮ አራያ አለን። እኛ እኮ የምንከተለው አንድ ምሁራን የሆነ ሪሰርች ሊሰራ ቢፈልግ የሆነ ሳምፕል ይፈልጋል። የሚከተለው ሳምፕል ያንን ሳምፕል ተከትሎ ነው የተሻለ ሪሰርች ሊሰራ የሚፈልገው። እኛ ደግሞ የተሻለ ጀነት መግባት ከፈለግ ረሱል አለይሂ ሰላም ማን ተከተሉ? ቁርአን ተከተሉ፣ እኔን ተከተሉ፣ ሁለፋው ራሺድ ተከተሉ። የመጀመሪያው ረሱል አለይሂ ሰላም
የሰሩት ስራ ለኛ ጀነት መግቢያ በቂያችን ነው። ሁለፋው ራሺዲን ጀነት ተመሰከረላቸው አካሎች እነማን ናቸው? በቃ አንዱ ተከትለን ከተከተልን እኮ ጀነት እንፈልገው። እኛ የጭቅጭቅ የነትርክ ሳይሆን እስልምና አንድ የሚያደርገን በጣም ብዙ ነው። ያን ከተከተል በቃ የመጨረሻው ግባችን ጀነት ነው። ስለዚህ ይህንን በወደ ሰፊነት እነዚህ አምስት ዘርፎች የተመደባችሁ የከተማችን አመራሮች፣ የወረዳ አመራሮች፣ ሙስሊሙ ማህበረሰብ በተሰጣችሁ ኃላፊነት ይሄ ማህበረሰብ ሀቂቃ ሰጥቷችኋል፣ መርጧችኋል፣ አማና ሰጥቷችኋል። ልጁ ዱርዬ እንዲሆን አይፈልግም። ልጁን ከዱርዬነት ማውጣት የምትችሉት እናንተ ናችሁ። ኃላፊነት ሰጣችሁ። ሙስሊም ማህበረሰብ ኃላፊነት ሰጥቷችኋል። እኛ ችግራቸውን ቀስ ብለን ከመረዳት ማራቅ መግፋት የኛ ባህሪ ነው። እኛ ግን ባህሪያችን እንዲህ መሆን አልነበረበትም። ስለዚህ ኢንሻአላህ በልዩነት ላይ አብሮ መስራትን አይቻልም። እኔ ብዙ ነገር ተምሬያለሁ። ሀቂቃ ይሄ ምርጫ ሙስሊም ማህበረሰብ የሚሰራለትን የሚያግዘው የሚሰማውን የሚፈልግ የሚያዳምጠውን ይፈልጋል። ስለዚህ ኢንሻአላህ አዲሶቹ አመራሮች ይሄንን ኃላፊነት እንዲሰሙ እንድትቀበሉ ኃላፊነታችሁን እንድትወጡ ኢንሻአላህ እኛም በምንፈለግ ሰዓት ኢንሻአላህ በመታዙን ስራዎች መታዘዝ ኢንሻአላህ እንችላለን። ኢንሻአላህ ዲን ነውና መከባበር፣ መነጋገር፣ መተጋገዝ ይሄ እስልምና ያዘዘው ሀቅ እስከሆነ ድረስ ሁላችንም ኢንሻአላህ አላሁ አክበር والسلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين. الصلاة والسلام على أشرف الأنبياء والمرسلين وعلى آله وصحبه أجمعين. السلام عليكم ورحمة الله وبركاته. በሀገራችን የረጅም ዓመታት ትግል ውጤት የሆነውን ህጋዊ የሙስሊሞች ተቋም ጥያቄ እውን ከሆነ በኋላ ባለፉት 3 ዓመታት ከፌዴራል እስከ ወረዳዎች ድረስ በተዘረጋው አደረጃጀት መሰረት የየካ ክፍለ ከተማ እስልምና ጉዳዮች ምክር ቤት በማደራጀት እና አመራር በመመደብ እጅግ አበረታች ስራዎች የተሰሩ ሲሆን በቀጣይ ለሚሰሩ ስራዎች መሰረት መጣል ተችሏል። የየካ ክፍለ ከተማ እስልምና ጉዳዮች ምክር ቤት የዛሬ 3 ዓመት እንደ አዲስ ሲደራጅ ምንም አይነት የሰውም ሆነ የበጀት አቅም የሌለውና ከዜሮ በመነሳት አመራሮቹ ቅድሚያ ሊሰጣቸው የሚገቡ ስራዎችን በመለየትና በማቀድ በርካታ ውጤታማ ስራዎች የተሰሩ ሲሆን ከነዚህም ውስጥ የተለያዩ አደረጃጀቶችን መፍጠር ሲሆን በ12ቱም ወረዳዎች አቅም ያላቸውን ግለሰቦች በመመደብ የወረዳ መጅሊስ መመስረት፣ የወጣቶችና የሴቶች ሊጎችን፣ የዑለሞች፣ የምሁራንና የሰራተኛ ማህበረሰብ በክፍለ ከተማና በወረዳዎች የማደራጀት ስራ በማከናወን በህዝብ አቅም ለመስራት ጥረት ተደርጓል። የክፍለ ከተማችን መጅሊስ ባለፉት ዓመታት በእቅዱ ውስጥ በማካተት ትኩረት ሰጥቶ ከሰራቸው ስራዎች ውስጥ የኢስላማዊ ተቋማት ይዞታዎችን የመጠበቅ የመከታተልና ያሉባቸውን ችግሮች ለይቶ እንዲፈቱ ጥረት ማድረግ እንዲሁም አዲስ የመስጂድ መገንቢያ ቦታ ጥያቄዎችን ተከታትሎ የማስፈጸም ተግባራት ሲያከናውን የቆየ ሲሆን ከነዚህም ውስጥ የጉራራና የኮተቤ የሙስሊም መካነ መቃብር ቦታዎችን ወሰን የማስከበርና የአጥር ግንባታ ለማከናወን የተደረገው ጥረት ከጉዳዮቹ ውስብስብነት አንጻር ባይጠናቀቅም አበረታች ደረጃ ላይ ማድረስ ተችሏል። በወረዳ 3 ቤላ አካባቢና በወረዳ 9 መናኸሪያ አካባቢ ለረጅም ዓመታት የሙስሊም ህብረተሰብ ጥያቄ የነበረውን ለመስጂድ መገንቢያ ቦታ ጥያቄዎችን በትኩረት ተከታትሎ የማስፈጸም ስራ በመስራትና ቦታዎችን በመረከብ በወረዳ 9 ኑር መስጂድ ግንባታ ተጀምሮ አንደኛ ወለል የደረሰ ሲሆን በወረዳ 3 ቤላ አነስ ኢብኑ ማሊክ መስጂድ በጊዜያዊነት ተገንብቶ ለሙስሊም ህብረተሰብ አገልግሎት እየሰጡ ይገኛሉ።
ፈረንሳይ አካባቢ የሚገኘው ሾንኬ መስጂድ ያሉበትን ወሰን የማስከበር ችግር ከሚመለከታቸው አካላት ጋር በመነጋገር መፍትሄ ለማግኘት ጥረት በመደረግ ላይ ሲሆን ከጫካ ፕሮጀክት ጋር ተያይዞ ችግር ያለባቸውን የመስጂድና የመቃብር ይዞታዎችን በትኩረት ተከታትሎ የማስፈጸም ስራ እየተከናወነ ይገኛል። ባለፉት 3 ዓመታት በክፍለ ከተማችን በሚገኙ መስጂዶች ውስጥ በህብረተሰቡ መካከል የመግባባትና የመተባበር እንዲሁም የአንድነት መንፈስ እንዲጎለብት የተለያዩ ስራዎችን በመስራት መስጂዶች የሚጠበቅባቸውን አገልግሎት እንዲሰጡና የዳዋ ፕሮግራሞችን እንዲስፋፉ ማድረግ ተችሏል። በክፍለ ከተማችን ጠንካራ የመስጂድ ተቋም እንዲፈጠር ትኩረት ተሰጥቶ የተሰራ ሲሆን ይህ ተቋም እንዲፈጠር አባቶቻችን ለረጅም ዓመታት ትግል ሲያደርጉበት የቆየና በእኛ ጊዜ እውን ሆኖ በአዋጅ ሕጋዊነቱን ያገኘ ሲሆን ተቋሙ የሁሉም ሙስሊም ህብረተሰብ ሀብት በመሆኑ ህዝቡ በመረጠው አካል መመራት ስላለበት ነፃ፣ ግልጽና ዲሞክራሲያዊ ምርጫ እንዲካሄድ ምቹ ሁኔታ በመፍጠር ታሪካዊ ሂደትን ማሳለፍ ተችሏል። በዚህ ምርጫ የተመረጥን አመራሮች ያገኘነው ስልጣን ሳይሆን ከባድ ኃላፊነት ወይም አማና መሆኑን በመረዳት በቀጣይ የመረጠንንም ሆነ ያልመረጠንን የትኛውንም አይነት አመለካከት ያለውን ሙስሊም ወገናችንን በእኩል ለማገልገል ቁርጠኛ መሆናችንን እየገለጽን ከሙስሊሙ ማህበረሰብ ጋር በመከባበርና ተባብሮ በመስራት የሙስሊሙን የልማትና ሌሎች ጥያቄዎችን በአላህ ፍቃድ በፍጥነት ለመፍታት ትኩረት ሰጥተን እንሰራለን። በሁሉም መስጂዶች ጠንካራ ኮሚቴዎችን በማደራጀትና በማጠናከር ኢስላማዊ ትምህርቶችና ዳዋዎችን በተጠናከረ መልኩ እንዲስፋፋ ይደረጋል። በክፍለ ከተማችን ውስጥ የምትገኙ አሊሞች፣ ምሁራኖች፣ ነጋዴዎችና ሌሎች የህብረተሰብ ክፍሎች የእናንተ የሆነውን መጅሊስ ከጎኑ ሆናችሁ እንድትደግፉና በጋራ እንድትሰሩ ጥሪ ለማስተላለፍ እንወዳለን። በዚህ አጋጣሚ ማንኛውንም ኢስላምንና ሙስሊሙን የሚጠቅም ሀሳብ ይሁን ፕሮጀክት አለኝ የሚል አካል ካለ በጋራ ለመስራት በራችን ክፍት መሆኑን ለማሳወቅ እንወዳለን። ተመራጩ አመራር ሙስሊሙ ህብረተሰብ በሚኖርበት አካባቢ በማህበራዊ፣ በኢኮኖሚያዊና በሌሎች ዘርፎች ተሳታፊና ተጠቃሚ እንዲሆን የማድረግ ስራ ትኩረት ሰጥቶ የሚሰራ ሲሆን ኢስላማዊ ትምህርቶች በሁሉም አካባቢ በስፋት እንዲዳረስ፣ ዲን እንዲስፋፋ በትኩረት ይሰራል። ከይዞታ ጋር ተያይዞ ችግር ያለባቸው መስጂዶችና ተቋማት ከሚመለከታቸው አካላት ጋር በመነጋገር በአጭር ጊዜ ውስጥ መፍትሄ እንዲያገኙ ትኩረት ሰጥተን የምንሰራ ሲሆን አዳዲስ መስጂዶች እንዲገነቡ በትኩረት እንሰራለን። አመራሩ ማንኛውንም ስራ ከሙስሊሙ ህብረተሰብ ጋር ተቀራርቦና ተባብሮ በመስራት የተጣሉበትን ኃላፊነቶች በአላህ ፍቃድ ለመወጣት ጥረት ያደርጋል። ሰውን ያላመሰገነ አላህን አያመሰግንምና ምክር ቤታችን በአዲስ መልክ ከተቋቋመበት ሐምሌ 2014 ጀምሮ ባለፉት 3 ዓመታት ባደረግናቸው የሥራ እንቅስቃሴዎች ከጎናችን ሆነው ሲተባበሩን ለነበሩት የመንግስት ተቋማት ማለትም የየካ ክፍለ ከተማ አስተዳደር፣ የየካ ክፍለ ከተማ ሰላምና ጸጥታ ጽሕፈት ቤት፣ የየካ ክፍለ ከተማ ፖሊስ መምሪያ ከፍ ያለ ምስጋናችንን ለማቅረብ እንወዳለን። እንዲሁም ያሳለፍነው ታሪካዊ ምርጫ ፍትሃዊ፣ ዲሞክራሲያዊና ፍጹም ሰላማዊ ሆኖ እንዲያልፍ አስተዋጽኦ ላደረጉት የየካ ክፍለ ከተማ ሙስሊም ማህበረሰብ፣ የክፍለ ከተማ የወረዳዎችና የመስጂድ የ2017 የእስልምና ጉዳዮች ምክር ቤት ምርጫ አስፈጻሚ ቦርድ አመራሮች፣ ታዛቢዎች፣ ቅሬታ ሰሚዎችና ግብረ ኃይሎች ላደረጋችሁት አስተዋጽኦ ከፍ ያለ ምስጋናችንን ለማቅረብ እንወዳለን። አላህ አገራችንን ሰላም እንዲያደርግልንና የምናገለግልበትን እውቀትና አቅም እንዲሰጠን እየለመንኩት ንግግሬን እዚህ ላይ ያበቃለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።